ዜና እረፍት። በደቡብ ኢትዮጵያ ተነስተው መጽሐፍ ቅዱስን በዝማሬ እየገለጹ በጽናት ሲያገለግሉ የቆዩት ዘማሪ አለማየሁ በስደት ዘመናት ሳይቀር በጌታ ጸንተው የቆሙ ወንድም እንደነበሩ ብዙዎች ይመሰክሩላቸዋል። ዘማሪ አለማየሁ ግጥምና ዜማ ራሳቸው እያዘጋጁ በኦሮምኛ በአማርኛና በጌዲዮ ባቀረቧቸው ዝማሬዎች የእግዚአብሔርን ሉዓላዊ ስልጣን በሰዎች ልብ ውስጥም በማጽረጽ ብዙዎችን ያጽናኑና ያስተማሩ አገልጋይ ነበሩ። አገልጋዩ በትጋት በጽናት በመሰጠት ባገለገሉበት ህዝብ ዘንድ ከፍተኛ ተወዳጅነትና ተቀባይነት እንደነበራቸው የነበሩት የደቡብ ቀጠና አመራር ለዝግጅት ክፍላችን ተናግረዋል። ዘማሪ አለማየሁ ገብረ መስቀል ባደረባቸው ህመም ለሕክምና ወደ ሐዋሳ ያኔት ሆስፒታል ከገቡ በኋላ ጥቅምት 12 ቀን 2018 ዓ.ም ከዚህ ዓለም ድካም ማረፋቸው ተገልጿል። በዘማሪው የቀብር ስነ ስርዓት ከነገ ወዲያ አርብ ጥቅምት 14 ቀን 2018 ዓ.ም ወዳጅ ዘመዶቻቸውና የቤተ ክርስቲያን አባላት በተገኙበት በቡሌ ሆራ ከተማ እንደሚፈጸም በኢትዮጵያ ቃሊት ቤተ ክርስቲያን የደቡብ ቀጠና ጸሐፊ የሆኑት አቶ ጥላሁን መኮንን ለዝግጅት ክፍላችን አስታውቀዋል። በቀጣይ ቀናት የሚኖሩት ሁነቶችም ህይወት ቲቪ ሂደቱን እየተከታተለ የሚያቀርብ ይሆናል።